ሰልማን ካን ለአራት አስርት ዓመታት ያህል ባሳየው ድንቅ የትወና ብቃት በቢሊዮኖች ዘንድ የሚወደድ የህንድ ሲኒማ ንጉስ መሆኑ ባያጠያይቅም ለብዙ አስርት ዓመታት መልስ ያላገኘ አንድ ታላቅ ጥያቄ ግን አለ። እሱም የሰልማን ካን አለመግባት ምክንያት ሚስጥሩ ምንድነው የሚል ነው። ጤና ይስጥልን የምንወዳችሁ የቦሊውድ ንጉስ ሰልማን ካን ከአይሽዋሪያ ራይ ጋር የነበረው የፍቅር ግንኙነት እንዴት ህይወቱን አበላሸው? 60 ዓመቱን የያዘው ይህ የቦሊውድ ንጉስ ሀብት፣ ዝናና በዓለም ዙሪያ የሚገኙ በርካታ አድናቂዎች እያሉት ለምን ብቸኝነትን መረጠ? አሳዛኙን ምላሽና ዝርዝሩን በዚህ ቪዲዮ እንመለከታለን። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁኝ ጥቂት ዝለቁማ። የሰልማን ካን የመጀመሪያ ፍቅረኛው ሻሂን ባፍ ትባላለች። ሰልማን ካን ገና የቦሊውድ ኮከብ ሳይሆን ያኔ ገና የ19 ዓመት ኮበሌ ያለ ሞዴሊንግ በሚሰራበት ወቅት በጓደኞቻቸው አማካኝነት ነበር የተገናኙት። አየር መንገድ አካባቢ ከሚገኘው የሻሂን ኮሌጅ ደጃፍ ሰዓታትን ተቀምጦ ይጠብቃት እንደነበር በወቅቱ የነበሩ የቅርብ ወዳጆቻቸው ያወሳሉ። አሁን ግን እሷ ለሱ ትዝታ ብቻ ነች። በኋላም በዘጠናዎቹ መጀመሪያ ላይ ሰልማን ከሞዴልና ተዋናይት ሰንጊታ ቢጅላኒ ጋር ለስራ ተገናኙ። ከዚያም የሰልማንና የሰንጊታ ግንኙነት ከተራ የስራ ግንኙነት አልፎ ወደ ፍቅር ግንኙነት አደገም። ከዚያም ተሻግሮ እስከ ጋብቻ ደረሰ። ጥንዶቹ ዘመናቸውን አብሮ ለመኖር ወስነው የጋብቻ ጥሪ ወረቀት ታትሞ የሰርግ ቀኑም ተቆረጠ። ነገር ግን ሰርጉ ተዘጋጅቶ ለአጃቢና ሚዜዎቹ የሰርግ ጥሪ ተበትኖ ጥንዶቹ ታሪካቸው ድንገት ባልተጠበቀው ዝግብ ተቋጨ። በወቅቱ በሰልማን ህይወት ውስጥ አዲስ የፊልም አጋር ሆና ብቅ ያለችው ሶሚያሊ በሁለቱ መካከል ያለውን እምነት ለማናጋት ምክንያት ሆነች። ሰንጊታም የልቧን ስብራት ይዛ ከጋብቻ ውሳኔ በቆራጥነት አፈገፈገችም። ይሁን እንጂ የፍቅር ድራማቸው በጥላቻ ሳይሆን በበሰለ ዕድሜ ልክ ወዳጅነት ተተካም። ይግረማችሁና ዛሬም ቢሆን ሰንጊታ በሰልማን ቤተሰብ ዘንድ እንደ አባል የምትታይ በባህላቸው ላይ የምትገኝና የዚያ ጥልቅ ፍቅር ውብ ትዝታ በክብር ተጠብቆ የኖረበት አይረሴ የታሪክ ምዕራፍ ሆና ቀጥላለች። ሰልማን ግን እንደተፈራው ከአዲሷ ኮከብ ከሶሚያሊ ጋር ቅልጥ ባለ ፍቅር ወደቀ። ሶሚ ገና በ16 ዓመቷ ሰልማን ካንን በፊልም ላይ ታው በፍቅር ስለወደቀች ብቻ ከካሊፎርኒያ ወደ ሙምባይ እንደመጣች የተናገረች ሲሆን ጥንዶቹም ለ8 ዓመታት ያህል አብረው በፍቅር ቆይተዋል። ነገር ግን ይህም ግንኙነት በብዙ ዝግቦችና ጠቦች የተሞላ እንደነበር ሶሚያሊ ተናገረች። ሰልማን ቅናተኛ እንደነበርና ንዴቱን መቆጣጠር ስለማይችል ግንኙነታቸው ሰላም እንዳልነበረው መሰከረች። በመጨረሻም በዘጠናዎቹ መገባደጃ ላይ ሰልማን ከሌላ ተዋናይት ጋር በፍቅር በመውደቁ ከሶሚያሊ ጋር ያፋቀረቻቸው ጀንበር ጠለቀችም። የሰልማን አነጋጋሪውና አሳዛኙ የፍቅር ምዕራፍ የሚጀምረው ግን እዚህ ጋር ነው። በአውሮፓውያኑ በ1999 ሐምዲል ዲ ቾክሳናም የተሰኘ ፊልም ሲቀረጽ ሰልማን ከቆንጆዋ አይሽዋሪ ራይ ጋር ተገናኘም። የተገናኙበትን ፊልም አብረው ሰርተው ብቻም አልተላቀቁም። በስክሪን ላይ ያሳዩን ውብ ፍቅር ወደ እውነተኛው ህይወት ተሸጋገረም። በወቅቱ ሰልማንና አይሽዋሪ በህንድ ሲኒማ ውስጥ እጅግ ተወዳጅ የሆኑ ጥንዶች ሆኑ። ሰልማን በአይሽዋሪ ፍቅር ወድቆ እሷም ለሰውየው ፍቅር እጅ ሰጠችም። ነገር ግን ሰልማን በወቅቱ የነበሩበት የህግ ውዝግቦች ሶስና ቆጦ ባህሪው በግንኙነታቸው ላይ ጥልቅ ጠባሳ መጣል ጀመረም። በፍቅር ለረጅም ጊዜ አብረው ቢቆዩም አይሽዋሪያ ሰልማን ስራዬን በአግባቡ እንዳልሰራ እያደረገኝ ነው አለችም። አልፎም አካላዊና የስነ ልቦናዊ ጥቃት እንደደረሰባት እንዲሁም ታማኝ አለመሆኑን በመጥቀስ በአውሮፓውያኑ በ2002 ግንኙነታቸውን ሙሉ በሙሉ አቋረጠችም። ዳግመኛ አይኖና ያሳየኝ አለችም። ሌላው ቀርቶ አንድ ላይ ፊልም መስራት እንኳን እንደማትፈልግ አስረግጣ ተናገረችም። በእርግጥም ይህ ውዝግብ ሰልማንን ከፍተኛ ዋጋ አስከፍሎታል። አይሽዋሪያ ከተለያዩ ትልልቅ ፊልሞች በሰልማን ጣልቃ ገብነት ምክንያት ሰረዘቻቸው። ነገር ግን ይሄ ለሷ ውድቀቱ አልነበረም። ይልቁንም ወደ ዓለም አቀፍ መድረክ ጎዳና አመቻቸች። የሆሊውድ ፊልሞች የካንስ ፌስቲቫል ንግስትነትም እና በኋላም ከአቢሼክ ባቺቻን ጋር የገነባችው ሰላማዊ ቤተሰብ ህይወት ተርፎ ሆነላትም። በሌላ በኩል ሰልማን ካን የቦሊውድ የቦክስ ኦፊስ ንጉስ ሆኖ ቢቀጥልም በግል ህይወቱ ግን ያንን ወርቃማ ፍቅር ዳግም ሊመልሰው አልቻለም። እስከዛሬ ድረስ ሁለቱ ኮከቦች በሽልማት ስነ ስርዓቶች አሊያም ዝግጅቶች ላይ ቢገናኙ እንኳን አይን ለአይን አይተያዩም። ታዲያ ሰልማን ስለ ግል ባህሪው፣ ስለ ቁጣውና በህይወቱ ስለገጠሙት ውጣ ውረዶች ጋዜጠኞቹ ሲጠይቁት ሰዎች እኔን ውስብስብ አድርገው ይመለከቱኛል። እኔ ግን በጣም ቀላል ሰው ነኝ። መጥፎ ጎኖች አሉብኝ? አዎ አሉብኝ። በፍጹም ቅዱስ አይደለሁም። ቶሎ እቆጣለሁ፣ ነገር ግን ቂም አልይዝም። በህይወቴ ውስጥ ያጋጠሙኝ ችግሮችና ታስሬ ያሳለፍኳቸውን ቀናቶች አልደብቅም። ነገር ግን እያንዳንዱ ፈተና ጠንካራ አድርጎኛል። እኔ የሰራሁትን ስህተት ማንም እንዲሰራ አልፈልግም።
ሰዎች የኔን ስኬት ብቻ ሳይሆን ስህተቶችንም እንዲማሩ ፈልጋለሁ ሲል ተደመጠም። በእርግጥ ሰልማን ከዚህ ክስተት በኋላ ለረጅም ጊዜ በብቸኝነት ዘመኑን አሳልፏል። ከዚያ በኋላ ግን ድጋሚ በፍቅር የወደቀው ከብሪታንያ ከመጣችው ተዋናይት ከካትሪና ካይፍ ጋር ነበረም። ሰልማን የካትሪናን የቦሊውድ ጉዞ በከፍተኛ ደረጃ የደገፈ ሲሆን ለበርካታ ዓመታትም አብረው በፍቅር ቆይተዋል። ካትሪና በሰልማን ቤተሰብ ዘንድ እጅግ የምትወደድና እንደ ቤተሰብ አባል የምትታይ ተወዳጅ ሴት ስለነበረች ይህን ድዝብ ሰልማን በመጨረሻ ከካትሪና ጋር ጎጆ ይቀልሳል ብሎ ተስፋ አድርጎ የነበረ ቢሆንም ካትሪና ስራዬ ላይ ማተኮር ፈልጋለሁ በማለት 2010 አካባቢ ከሰልማን ጋር ተለያየችም። ብዙም ሳትቆይ ግን ከቪኪ ካውሻል ጋር ትዳር መሰረተችም። ይሁን እንጂ ከሰልማን ጋር አሁንም ቢሆን እጅግ የጠበቀ የስራ ግንኙነት አላቸው። ሰውየው ስላለፉት የፍቅር ህይወቶቹ አለመሳካት ሲጠይቅ ሰልማን ትንሽ አፈር እያለ እንዲህ ይላል። የመጀመሪያዋ ሴት ጥላይ ስትሄድ ጥፋቱ የሷ መስሎኝ ነበረ። ሁለተኛዋም ስትሄድ እንዲሁ። ሶስተኛዋም ስትሄድ የሷ ጥፋት ይመስለኝ ነበረ። ነገር ግን አራተኛዋም ጥላኝ ስትሄድ መጠራጠር ጀመርኩ። አሁን ሳስበው ችግሩ የነሱ አልነበረም፣ ችግሩ እኔ ነበረ። እኔ ለነሱ የሚገባውን ያህል ጥሩ አጋር አልነበርኩም ይሆናል። ስለዚህ ማንም ላይ ጣቴን አልጠቁምም። ጥፋቱ ሙሉ በሙሉ እኔ ነው ይላል። ሰልማን ሌላው ላለማግባቱ የሰጠው ምክንያት በዚህ ዘመን በሚደረጉ ግዙፍና በርካታ ወጪ በሚወጣባቸው የሰርግ ስነ ስርዓቶች እንደማያምንና በአንድ ወቅት ጋብቻ በጣም ውድ ነገር በመሆኑና ሚሊዮኖችን ለሰርግ ማውጣት ባለመፈለጉ እንዳላገባ ተናግሮም ነበርም። ሰልማን በሌላ ኢንተርቪው እንደተናገረው ያሉበትን መጥፎ ባህሪዎች ለማስተካከል አስቸጋሪ እንደሆነበትና ለስራውና ለቤተሰቡ የሚሰጠው ጊዜ ከፍተኛ በመሆኑ ለሴት ልጅ የሚገባትን ትኩረትና ጊዜ መስጠት እንዳልቻለ ተናግሯል። በአንድ ወቅትም ጥሩ ወንድምና ጥሩ ሰው ቢሆንም ጥሩ ባል መሆን እንደሚችል ግን እንደማይሰማው ተናግሯል። ሰልማን አሁንም ድረስ ያልተቋጩ የፍርድ ቤት ክሶች ስላሉበት በማንኛውም ጊዜ ወደ እስር ቤት ሊገባ እንደሚችል ያስባል። እናም ከአንዲት ሴት ጋር ተጋብቶ የእሷን ሕይወት በስጋት ውስጥ መክተትና ማበላሸት እንደማይፈልግም በአንድ ወቅት ተናግሯል። በሰልማን ካን ሕይወት ውስጥ ከማንኛውም የፍቅር ግንኙነት በላይ ትልቅ ቦታ የሚሰጣቸው ሰዎች አሉ። እነሱም ቤተሰቡ ናቸው። አባቱ ሳሊም ካን፣ እናቱ፣ ወንድሞቹና እህቶቹ ለሰልማን ሕይወት ማዕከል ሲሆኑ ሰልማን አሁንም የሚኖረው ከአባትና ከእናቱ ጋር ነው። በእርግጥ ሰውየው ዕድሜው 60ዎቹን ተሻግሯል። ሰልማን ካን የራሱን ቤተሰብ ባይመሰርትም ትኩረቱን ወደ በጎ አድራጎት ግን አዙሯል። በዩንግ ሂውማን በተሰኘው ፋውንዴሽኑ በኩል በሺዎች የሚቆጠሩ ህጻናትን የሕክምና ወጪ ይሸፍናል፣ ትምህርታቸውን ይደግፋል፣ እንዲሁም ለተቸገሩ ወጣቶች የሥራ ዕድልን ይፈጥራል። ሰልማን የራሱ ልጆች የሉትም እንጂ በሺዎች የሚቆጠሩ ህጻናት በሱ እንክብካቤ ይስራሉ። በአንድ ወቅት ልጅ እንደሚፈልግ ነገር ግን ከልጁ ጋር የምትመጣውን እናት እንደማይፈልግ በአንድ ቃለ መጠይቅ ላይ ተናግሯል። በዚህ ቀልድ የሚመስል ንግግሩ ለልጆች ያለውን ፍቅር ነገር ግን ለጋብቻ ያለውን ስጋት ገልጿል። ዛሬ ሰልማን ካን በህንድ ሲኒማ ውስጥ ዘላለማዊ ላጤ የሚል ስም ተሰጥቶታል። ደጋፊዎቹ ግን አሁንም ቢሆን አንድ ቀን ያገባል የሚል ከፍተኛ ምኞትና ጉጉት ቢኖራቸውም እሱ ግን ብቸኝነትን መርጦ ስራው ላይ ትኩረቱን አድርጎ ህይወቱን እየመራ ነው። የምንወዳችሁ ተመልካቾቻችን ዛሬ የበርካቶች ኢትዮጵያውያን ልጅነት ያሳምረው ብሎም ዓለም ላይ ያሉ በቢሊዮን የሚቆጠሩ ሰዎች የሚያውቁትን የሚያደንቁትን የሰልማን ካንን አወዛጋቢና ሚስጥር የተሞላበትን የፍቅር ህይወቱን ብሎም ትዳር ያልመሰረተበትን ደብቅ ምክንያቶች በዚህ መልኩ ወደ እናንተ አደረስን። ታዲያ እናንተም ጥንቅራችን እስከማብቂያው ስለታደማችሁልን ላክ ያለ ልቦ ምስጋና እንጀባ እያልኳችሁ ቪዲዮ እንደወደዳችሁት ምንም ጥርጥር የለኝም። ስለዚህ ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ለዚህ ያሉ ወቅታዊ ትኩስ ማህበራዊና የመዝናኛ መረጃዎች ደግሞ በየቀኑ ወደ እናንተ እንዲደርሷችሁ ኢትዮ ትሩዝን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይጋበዝኳችሁ። በቀጣይ በሌላ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።